ሩቻን ወለደ። በሰርጋቸው ቀን መሪር ሐዘን። ኡዛ የገዛ እናቱን በጭካኔ ገሏት ሄደ። ሩቻን ወንድሟን አገኘ። ሩቻን ለካድሮ ከ3 አስርት ዓመታት በፊት ኦዛርን የእርሻው ቦታ ላይ ወዳው ስትጠብቀው አንድ የማይታወቅ ግለሰብ ከኋላ መጥቶ ደፍሯት አስረግዟት እናቷ በሀገሩ በመንደሩ ፊት በልጇ ምክንያት አፍራ ተሸማቃ እዚህ ክፍል ውስጥ አስራት ሙሉ የእርግዝና ጊዜዋን በስቃይ እንዳሳለፈች አስባ ራሷን ለማጥፋት ወደ ቤታቸው ሕንፃ ኮሪደር ላይ መጥታ ትሞክራለች። ቱርካን ውጭ ሆና እያንኳኳች ነው። በሩን በርግዳ መግባት አልቻለችም። ወይዘሮ ሩቻን! አባዬ ለምንድን ነው ያቆምከው? ይሄ እኮ የአያታችን ሳድቅ ቤት አይደለም፣ አትሸውደንም፣ እናውቃለን። አባዬ በድጋሚ ወደ ቤት ልንመለስ ነው እንዴ? እማዬ አንተ ልጆቹ ጋር ሁን። እማዬ አይሆንም፣ እማዬ! ወይዘሮ ሩቻን! ቱርካን በሩን በርግዳ ስትገባ ሩቻን ስትዘል እኩል ተገጣጥመው ቱርካን ሕይወቷን አደጋ ላይ ጥላ ጎትታ ታተርፋታለች። ወይዘሮ ሩቻን ምን ያደረግሽ ነው? ወደ ራስሽ ተመለሽ ባክሽ። ልቀቅኝ! ዞር በይልኝ! ለምን አዳንሽኝ? መሞት ብቻ ነበር እኮ የምፈልገው። ለምን እንዲሞት ፈልጌ ነበረ። በሞተ እያልኩኝ ስጸልይ ነበረ። ስለምን እያወራሽ ነው ወይዘሮ ሩቻን? ከየት የመጣ ልጅ ነው? ሌላ ልጅ አለሽ እንዴ? ዳሪያ ጠቁማባት የሙስጠፋ እናት ሴቪ ላይ አሁን ፖሊስ ጣቢያ ናት፣ ታስራለች። ምን ፖሊስ ጣቢያ? ልጇ በዘረፈው ብር የገዛችውን የጣት፣ የእጅ፣ የአንገት፣ የወርቅ ጌጣጌጦችን በሙሉ ፖሊስ ይረከባታል። ወይዘሮ ሴቪ ላይ ልጅሽ አሁን የት ነው ያለው? አላውቅም። ሰርቶ ያገኘው እንጂ ሌላ ምንም የነገረኝ ነገር የለም። እባካችሁ እኔ ምንም አውቀው ነገር የለም እያልኳችሁ ነው። ወይዘሮ ሴቪ ላይ ለመጨረሻ ጊዜ ነው የምጠይቅሽ። ከዚህ በኋላ የምትዋሽን ከሆነ አንድ የሌባ ተባባሪ ሐሰተኛ መረጃን በመስጠት ከአጥፊው እኩል ለዓመታት ትታሰሪያለሽ። ሙስጠፋን አግኝተሽው ነበር? በደንብ አስበሽ መልሽልኝ። አላገኘሁትም፣ ግን ደውሎልኝ ነበረ። አሁን የት ነው ያለው? ፈልገን ከማግኘታችን በፊት በይ ንገሪኝ። የተፈጠረው ሁሉ ተፈጥሮ የሆነው ሁሉ ነገር ሆኖ ምንም ነገር ተፈጥሮ እንኳን እወድሻለሁ ማዬ። ይቅርታ አድርግልኝ ልጄ፣ በድዬሃለሁ። አታስቢ ማዬ፣ የሥነ ልቦና ባለሙያ ጋር ትታያለሽ። አይዞሽ፣ ደህና ትሆኛለሽ። እሺ ልጄ፣ ውሰዱኝ። ሁሌም ከጎንሽ ነን። እሺ አሁን እረፍት አድርጊ። ሄሎ ሶበር ልጄ፣ በሰላም ነው እስካሁን ያልመጣችሁት? ነው ቀራችሁ? ይቅርታ አድርግልኝ አባቴ ሳዲቅ፣ ያው እናቴ ታማለች፣ መምጣት አልቻልንም። ያው የደም ግፊቷ ትንሽ ጨመር ብሎ ነው። አታስብ፣ እሺ አሁን ደህና ናት። እሺ በቃ እሺ፣ ፈጣሪ ጨርሶ ይማራት። ያው መምጣት አልቻልንም አሉ። በቃ ና ዳፍኒና ኪራስ ጋር እንሄድ። እስካሁን መኪና ውስጥ ናቸው። ተኝታለች፣ ትተኛና ተዋት። ሩቻን ወንድ ልጅ ነው የወለድሽው። አየሽው? ወንድ ልጅ ነው። አልፈልገውም። የማንንም ዲቃላ አልፈልገውም። በሉ ፍጠኑ፣ ውሰዱት። አድናን በር ላይ እየጠበቃችሁ ነው። አድናን ምን ማድረግ እንዳለበት በደንብ ያውቃል። ሩቻን ምን ተፈጥሮ ነው? ምንድን ነው? ምን ሆነሽ ነው ሩቻን? ደህና ነሽ አሁን? ቱርካን አሁኑኑ ኮተትሽን ሰብስቢና ከዚህ ቤት ውጪ። አባዬ ምን ያልክ ነው? ሙስጠፋ እንጂ ቱርካን አይደለችም ለዚህ ያበቃችን። ልጄ ይሄ ሁሉ በዛ ጥቁር ቀሚስ ምክንያት ነው። ልጄ እንዲሞት ነበር የፈለግኩት። ልጁን አልፈልገውም። ላስወግደውም አልቻልኩም። ለአባቴ ይቅርታ አድርጊለት ባክሽ ቱርካን። ከዚህ በኋላ መጥፎ ነገር አላስብም። ሕይወቴንማ በዚህ ምክንያት አላበላሽም። ሩቻን እንዴት ነሽ ዛሬ? ለቀቀሽ? ደህና ነሽ? ቀለላለሽ? አዎ ደህና ነኝ። ዕድሜ ለቱርካን። በሰዓቱ ነበር የደረሰችልኝ። ያ ባይሆን ኖሮ አሁን በሕይወት አልኖርም ነበረ። ዕድሜ ለሷ። ቱርካን እንዴት አደርሽ? ከዚህ በኋላ ይሄ ምዕራፍ ተዘግቷል። እዚህ ክፍል ውስጥ መሆን የለብሽም። ይሄ ምዕራፍ ላይከፈት ተዘግቷል። ያኔ ከ3 አስርት ዓመታት በፊት ተቆልፎባት የነበረውን ክፍል ጋዛር ከፍክፋ አቃጥለው ምዕራፉን እዚህ ጋር እንደዘጋችው ዛሬም ይህንን መጸዳጃ ቤት ቱርካንን ለቀናት የቀጣችበትን ቤት ለዘላለሙ ዘግታው ትወጣለች። ሄሎ ዶኑሽ፣ ኡዛይ ምንም ደህና አይደለም። ከመርፈዱ በፊት በቶሎ ድረሽ ይባክሽ። አልገባኝም። አንቺ እናቱ ነሽ እንዴ? ሁሉም የነሩቻን ሰራተኞች፣ ሹፌሮች፣ ሰራተኞች፣ ጠበቆችና አትክልተኞች ሳሎን መጥተዋል። ከዚህ በላይ ያለ ደሞዝ መስራት ይከብደናል። ቀጣዩ ርዕስ ምንድን ነው የሚፈጠረው? ምን ማስተማመኛ አለን? ምክንያቱም ምርመራው ረጅም ጊዜን የሚፈጀው ብለዋል ፖሊሶች። ሁሉም ሰው ስለ እናንተን የሚያወራው። በዚህ ሁኔታ እዚህ ቤት ውስጥ መስራትን አልፈልግም። ሌላ ስራ እፈልጋለሁ። እንከፍላችኋለን እኮ። ተዋቸው ይሄዱ። እነዚህ ኖረውም አይጠቅሙ። አይላ አንቺም እንደነሱ ነሽ። ኪራዝና ዳፍኒ በጣም ይወዱሻል። አንቺም ጥለሽን ትሄጃለሽ ልጄ። በፍጹም ወይዘሮ ሩቻን፣ ከልጆቹ ጋር እስከፈለጋችሁበት ጊዜ ድረስ አብሬ እዚህ መኖር እፈልጋለሁ። አመሰግናለሁ አይላ ውዴ። በዚህ ጊዜ እንዳንቺ አይነት ሰው በማግኘታችን ራሱ እድለኛ ነን። ስለዚህ እናንተ አሁኑኑ ዕቃችሁን ያዙና ከዚህ ሂዱ። ክፍያችሁን ሳሉክ ይጨርሰዋል። ቆይ አልገባኝም። ሲጀመር ቆይ አንቺ እንዴት የኡዛይ እናት ልትሆን ቻልሽ? ምንም አላውቅም ነበረ። በእውነት አላውቅም። እባክሽ ልጄን አድኝልኝ። ልጄን ላጣው ነው።
እባክሽ በፈጠረሽ እባክሽ አናግሪልኝ። ዶኑሽ በቀጥታ ወደ እነ ሙጂያን ቤት አምርታ ልታረጋጋው ትሞክራለች። ኡዛይ ደንዝዟል። የምትችለውን አድርጋ ትሄዳለች። ባደንዛዡ እጽ ደንዝዟል። ምሽት ላይ አጎቴ ሳዲቅ ማውራት እንችላለን? ይኸውልህ ሰርዳር ስማኝ፣ ለአንተ ምንም ላይሆን ይችላል፣ ግን ማግባትና መፍታት ይህን ያክል ቀላል አይደለም እና የሕፃናት መጫወቻም ነገር አይደለም። ስማኝ ይኸውልህ ሰርዳር፣ ከዚህ በኋላ እያንዳንዷን እንቅስቃሴን ተጠንቀቅ። አሁንም ተናድጄብሃለሁ ነው። ከዚህ በላይ አትናደድብኝ አጎቴ ሳዲቅ። ለንደን ሳለው የተፈጠረውን ነገር በሙሉ ነግሬሃለሁ። ዶኑሽን ታውቃለች። ከዶኑሽ ጋር እንደምትዋደዱ በደንብ አውቃለሁ፣ ግን ልጄን እንድታስከፋብኝ አልፈቅድልህም። ለዛ ነበር እዚህ የመጣሁት አጎቴ። ለረጅም ጊዜ ሳስብበት ነበረ። ሁለታችንም ደስተኞች መሆን አለብን። አንተም ከፈቀድክልኝ ዶኑሽን ላግባ። አልፈቅድልህም ሰርዳር። ግን አጎቴ ሳዲቅ እኔና ዶኑሽ እኮ እንዋደዳለን፣ አከብረሃለሁ። ግን ነገ ፈለግክም አልፈለግክም አበባ ይዤ ልጅህን ለእኔ ብዬ ይመጣለሁ። መልካም ምሽት። ዛሬ የነ ሩቻን ቤት የሚያስተናግድ ሰራተኛ የለም። ሩቻን ራት አቀራርባ ሁሉንም ትጠራቸዋለች። አባዬ እባክህ አትናደድበት። ሰርዳርና አይሊን እኮ ከተፋቱ በጣም ቆይተዋል። ያ ትዳር አብቅቷል። እኔና እሱ በጣም እንዋደዳለን። አውቃለሁ ልጄ። አሁን ቅርብ ሰዓት አውርቶኝ ነበር እና ነገ አንቺን ሊወስድ ይመጣል የኔ ልጅ። ሽምግልናው ነገ ማታ ነው የሚሆነው። ግን የኔ ሙሽራ በደንብ አስቢበት እሺ። ምን የማስብበት ነገር የለም። አብረን መኖር የምን ጊዜ ምኞታችንና ህልማችን ነው አባዬ። በሉ ሰዎች እንዘጋጅ። ነገ እንግዳ ይኖረናል። ሰርዳር ይመጣል በለው። አውቄው ነበረ። አንተ እብድ ዶክተር ምንድን ያደረግከው? ቆይ ለምንድን ነው ቀድመህ ለእኔ ያልነገርከኝ? ልክ አባዬ ሲነግረኝ የውል ልቤ በድንጋጤ ልትወጣ ነበረ። ቆይ ግን ቀለበት ገዝተህልኛል? አዎ ነገ ታየዋለሽ። እሺ ከመጋባታችን በፊት እናትህስ አትመጣም? አትመጣም ዶኑሽ። እናቴ ሌላ አግብታ ከሄደች በጣም ቆይታለች። አባቴም ካናዳ ነው ያለው። ችግር የለውም፣ ከሶመር ወንድሜ ጋር አመጣለሁ። አባዬ መምጣት አይችልም። እሺ ቻው በቃ። ቆይ የምርሽን ነው እህቴ? አንቺና ሰርዳር ልትጋቡ ነው? እንደዛ ነው? ግን አንድ ችግር አለ። ኡዛይ ከኔ የሆነ ነገር ይፈልጋል። አደንዛዥ ዕፅን መጠቀም ጀምሯል። በዛ ላይ የሙጂያን ልጅ ነው። ምን አላውቅም፣ ብቻ እኔ ምንም ደስ እያለኝ አይደለም። መጥፎ ስሜት የተሰማኝ ነው። አቶ ካርታል ቆይ ዛሬም እቤት አትሄድም? እስከ መቼ ነው ቆይ እዚህ ውለህ የምታድረው? ማንኛውም ይኸውልሽ የሚበላ ነገር ይዤ ልመጥቻለሁ። አይ ፊገን፣ ቤት ማለት ቤተሰብ እኮ ነው። እኔ ማንም የለኝም፣ ብቻዬን ቤቱ ይበላኛል። እዚሁ ይሻለኛል። በያንቺ ሂጂ። መልካም ምሽት። እዛው እንደተለመደው አነጋው። ጠዋት ላይ ሶመር ለፍርድ ቤቱ ቀጠሮ ቱርካንን መርቆ ይሸኛታል። አባት ሳዲቅ ይዟት ይሄዳል። ፍርድ ቤት ውሳኔ። ግራ ቀኙን ካዳመጠ በኋላ ሁለቱም በትዳር አብረው መቆየት ስለማይፈልጉ ይህ ትዳር ዛሬ በይፋ በፍቺ እንዲጠናቀቅ ፍርድ ቤቱ ወስኗል። በእውነት ደስ ይላል። በጣም ደስ ብሎኛል የኔ ፍቅር። እሺ እደውልልሻለሁ። ሶመር ሩቻንን ያዋለደቻት አዋላጅ ነርስ ጋር ሄደ። ስለ ወንድሙ ያጣራል። ዳሪያ ሕፃናቶቹን በሙሉ ከትምህርት ቤት እያወጣቻቸው ሳለ ካርታል መንገዱ ላይ ቆሟል። አጎቴ ካርታል እንዴት ነህ? በጣም ነበር ይናፈቀኝ። ዳፍኔ የኔ ቆንጆ ልጅ እንዴት ነሽ? ምን ያህል እንደናፈቅሽኝ ግን ታውቂያለሽ? ከእናትሽና አባትሽ ጋር ደስተኛ ሁኝ እሺ? እሺ አጎቴ ካርታል አንተንም እወድሃለሁ። እሺ በሉ ልጆች በቃ መኪና ውስጥ ግቡ። ይቅርታ ከፍርድ ቤት ውሳኔ በኋላ ዳፍኔን ለማየት ፈልጌ ነበር አመጣጤ። ግን ደህና ነህ? አላውቅም፣ እንግዳ የሆነ ስሜት ነው የተሰማኝ ያለው። ቢያንስ አንተና እህቴ በሰላም ነው የተፋታችሁት። ሙስጠፋ ግን ሕይወቴን አበላሽቶት ነው የጠፋው። ለማንኛውም መልካም ቀን። ስለዚህ ሶመር ልጁ ማለትም ወንድምህ በሕይወት አለ ማለት ነው? አዋላጇ እንዳለችኝ ያው ለእናቴ አያቴ ዋሽታት ነበረ፣ ግን አልሞተም። አድናን ለማደጎ ሰጥቶታል። ማንም አንድ ሰው እንኳን የኔን ፍቃድ አይጠይቀኝም። ፋቲ እንደ አባት የሚቆጠር አይደለም። ቆይ ልጅ አይደለችም እንዴ? እስኪ እባክህ አታስቀኝ። እዚህ ቤት በመኖርህ ራሱ አመስግን። ሶመር በሙጂያን በኩል የእናቱን ወንድም አጎቱን ያገኘዋል። ምሽት ላይ በቅርቡ ይደርሳል። አታስብ ሰርዳር ልጄ አንድ ቦታ ሄዶ ነው። ለማንኛውም ከዶኑሽ ጋር የዓለም ያድርገው። ደስተኛ ሁኑልኝ እሺ? እሺ አመሰግናለሁ አክስቴ ቱርካን። ሰርዳር ቆይ ሶመር መጥቷል። ልክ በሰዓቱ ሽማግሌ የሆነ ታረፍዳለህ አይደል? ሶመር ምንድን ነው? አጎትን አላገኘሁም እንዴ? አገኘው። ምን አለ? በሕይወት አለ? እባክሽ ይህንን ርዕስ እንዝጋው። ልብስ ቀይር የመጣው ሰርዳር፣ ልብሱን ቀይሮ ሙሽራው ሰርዳር ከፊት፣ ሁለቱ ባልና ሚስት ከኋላ ተከታትለው ለዶኑሽ ሽምግልና ወደ እነ ሳዲቅ ቤት ይጓዛሉ። እግራቸው እንደወጣ አንድ ጥቁር መኪና መጥቶ የሩቻን ኮርማን ቤት በር ላይ ይቆማል። በሩ ተከፍቶለት አንድ ሰው ከጥቁሩ መኪና ወርዶ ወደ ሩቻን ቤት አምርቶ የሩቻንን ቤት በር ያንኳኳል። ወንድሜ ዶኑሽ! ዋው! ተመልከቱ፣ ቆንጅየዋ ልጄ መጣች። ዛሬ የደስታ ቀንሽ ነው። እሺ ልጅ ደስ ይበልሽ። እውነት ግን አምሮብኛል። እያካብዳችሁ አይደለም አይደለ? በጣም እንጂ።
መጡ። እንዴ ወንድሜ የት ነው ያለው? ሳዲቅ ወይ መጡ። ጠኝ በርክ ፈቺ። እንኳን ደህና መጣችሁ። ሁሉም ሰው ላይ እየጠበቃችሁ ነው። እንኳን ደህና መጣችሁ። ግቡ፣ አረፍ በሉ። እናመሰግናለን። እንዴት አመሻችሁ? ዛሬ እንግዲህ እዚህ የመጣ ነው አባቴ ሳዲቅ በዶኑሽና ሰርዳር ጉዳይ ነው። ያው አባቱ ዶክተር ሚቲን ካናዳ ናቸው ያሉት። እዚህ ዛሬ መምጣት አልቻሉም። ያው በስልክ መገናኘት በኋላ ላይ ይቻላል። በዚህም ትልቅ ይቅርታ እንጠይቃለን። አዎ ይቅርታ፣ አንተ ጣልቃ ትግባ። ያው በፈጣሪ ፍቃድ ሁለቱም ልጆች ተዋደዋል። ስለዚህ እዚህ ያለነው አቶ ሳዲቅ ልጅህ ዶኑሽን ለልጃችን ሰርዳር እንድትሰጠን ለመጠየቅ ነው። ሁለት አይጦች በፍቅር ተያይዘው ወድቀዋል። ምን ይባላል እንግዲህ። ባሉ ይሁን ብለን ፈቅደናል። በዳሪያ ሂጂና ቡና ፊ ልጄ። ጎሽ በቃ የኔ ፍቃድ አይጠይቅም። እዚህ ውስጥ አያገባኝም። የቀልዴን ነው። አንተ ጅል ትቀልዳለህ አይደል? ጅል ፋቲ። እንደ ባህልና ወጋቸው የተነሱ የአባት ሳዲቅን እጅ ስማሉ። ልጄ ኡዛይ፣ ልጄ እያናገርኩ ነው። ወዴት ነው እያልኩ እኮ ነው። ልጄ ቁም እባክህ። ራስን 3 ቀን ለምታውቃት ሴት ብለህ ሕይወትን እያበላሸን ያለ ዶኑሽን ተዋት በቃ። ልጄ እሷ ዛሬ ታገባለች። ምንድን ነው ያልሽው? ለአንተ ግድ ከሌለው ሰው ጋር አትሁን ልጄ። የራስህን አዲስ ሕይወት ጀምር እባክህ። ኡዛይ አትጃጃል። ኡዛይ ቢላውን አስቀምጥ። ኡዛይ ልጄ ቁም፣ መሄድ አትችልም። እባክህ ልጄ ትታሰርብኛለህ። እባክህ አንድ ነገር ዞር በይልኝ ልጄ፣ እባክህ አቁም ልጄ፣ መሄድ አትችልም። ቡናው ተፈልቶ ሦስቱ እህትማማቾች ቡናውን አፍልተው ዶኑሽና ዳሪያ ለሁሉም ሊያስይዙ ወደ ሳሎን ይሄዳሉ። ቱርካን በሩ ሲንኳኳ ከኪችን ወጥታ ትከፍታለች። አቤት፣ ማንም ፈልገህ ነው? አይሆንም፣ እርዱኝ! ከአንቺ ጋር አይደለም ችግሬ። አፍሽን ዝጊና ቀጥ ተራመጂ። ቱርካን እንዳታስቡት፣ ማንም ሰው እንዳይጠጋኝ። የምላችሁን ካደረጋችሁ ማንም ሰው ሳይጎዳ ሁሉም ሰው በሰላም ከዚህ ቤት ይወጣል። እዚህ የመጣሁት ዶኑሽን ለመውሰድ ነው። ስለዚህ ዶኑሽን ልወስድ መጥቻለሁ።